ኢየሱስ ጌታ ነው ያሸንፋል ለምን ስለ ክርስቶስ ብቻ ተመሰከረ ተብሎ በዛ ደረጃ አባታችን እንደ ወንጀለኛ ተከሰውብናል ይሄን ያደረገው ዲያብሎስ ነው ይሄን ያደረገው መቼም መንፈስ ቅዱስ ነው አትሉኝ እስቲ ሌሎችን እዩ ከእግዚአብሔር ከሳቸው ጋር የሆነ ሌላ ኦርቶዶክስ አምጣልኝ ከሳቸው ጋር የሆነ ሳቸው ያሉት ትክክል ነው የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው ብሎ ሌላ ከአባታችን ጋር የቆመ የለም ወነጀሏቸው ሰደቧቸው አንጓጠጧቸው ይቅርታ በሏሉ ይቅርታም አሉ ደብዳቤም ጻፉ ሁሉንም አደረጉ አሁንም የቆመ እስረኛ ሆነዋል ሞጣም ማግዟል ሞጣ እግዚአብሔር አምላክ ልቦናን ያብራው ሞጣ እግዚአብሔር አምላክ ልቦናን ያብራው ትክክለኛ ነገር ነው ያለው ስለዚህ አሁንም ምለው ምንድነው ኢየሱስ ክርስቶስ ጌታ ነው ሲባል እየተገፋ ሰውን ጨርሰውታል እኔ ልሰናበታችሁ ጌታ የተባረከው ዛሬ ከባድ ውጊያ ነው የገጠመኝ ኔትወርኩ ላይ ችግር የለውም ጧት እንዳልኩ ነው ሲስተም ሁሉ ነው የዚህ ስንታቃራኒ የሚሆነውና ደስ ብሎኛል ለጌታ እንደዚህ ያለ ኦፊሻሊ ጌታ ደግሞ እንደምትቀበል ተስፋ አደርጋለሁ አሁን እኔ ምንድነው አንድ ኳሊቲ መሆን ያለበት ብዬ ማስበው መዝራት ነው የኔ ስራ ማዳን እግዚአብሔር ነው መንፈስ ቅዱስ ወደዚህ ህይወት እንደሚጠራ አምናለሁ ግን ሰዎች ወደዚህ ህይወት ከመጣታቸው በፊት ኢየሱስ ክርስቶስ እንደግል አዳኝ አድርጎ ከመቀበላቸው በፊት ሰይጣን እንደማስፈራሪያ የሚያስቀምጣቸው ነገሮች መሰበር አለባቸው ለምሳሌ ሰይጣን እንትንን ታጣለህ ይላል ይሄንን ታጣለህ ይላል ይሄንን ታጣለህ ይላል ይሄንን ታጣለህ ይላል ከዛ በጭንቅላት ላይ እንዳለ ጌታን ከተቀበልክ በኋላ ሉዝ መታረገው ነገር ብቻ ነው የሚያሳይ ይሄንን ሰብሮ ለመውጣት መንፈስ ቅዱስ እንዲረዳ እንጸልያለን እኔ ቀላል ነገር አይደለም ጌታን ለመቀበል መወሰን እያስፈራራው አይደለም እንደዚህ አይነት ጣፋጭውት የለም ይያልኩ የምሬን የለም ይያልኩ እኔ በጌታ ከመሆኔ በፊት እንደ እንቅፋት ሆኖ ነገሮች አንዱ ቤተሰብን ምን ብዬ አሳምናለሁ ይሄ ሁሉ ክር ያረገ ሰው ነገ ጠላቴ እንደሚሆን አቃለሁ ይሄ ቴሌቪዥን ላይ ወዳለው አደንቃለሁ ሚል ሰው ሁሉ አይን ላፍር እንደሚለኝ አቃለሁ አዎ አንቱ ብሎ የጠራይ ሰውዬ ነገ አክቱ እንደሚለኝ አዎ አቃለሁ ጌታ ሆይ በቃ እንዲህ ብዬ ነው ልክ ይሄንን ሁሉ ደረደርኩና ዮኒዬ ማጣቸውን ጓደኞቼን ከዛ ደረደርኩና ኢየሱስን አመጣው እዚህ ጋር ሳመጣስ ኢየሱስ አልገዘፈም እኔ ከሰማይ ጋር ልታረቅ እንጂ I really don't care by the way ሰማይና እኔ እንስማማ እንጂ እኔና ኢየሱስ እኔና አብ በክርስቶስ ኢየሱስ እንታረቅ እንጂ ምድር ላይ አፍሮ ላይ ወደኝም ሰው ሲጀመር ምን ማለት መሰለ ኢየሱስን ማይወድ አይወድህም ማለት ነው ሲጀመር አይወድህም ዮኒዬ በጣም ነው ወዶ ያለው ሰው ጌታ ኢየሱስ ብቻ ነው አዳኝ ያልክ ቀን ከጠላ ሲጀመር አይወድህም አውቆ ነው እንደ ኢየሱስ ማንንም አይወድም ማንንም አይጠነቀቅልም ይውል ኢየሱስ ከወደደ በቂ ነው ዓለም ሁሉ ቢጠላ መጽሐፍ ምን እንዳል መሰለ ስለ ስሜ ኢየሱስ ለደቀ መዛሙርት እሺ ያሉት በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ አረ ጌታ ሆይ አንተ ፍቅር ነው ባንተ ስም ደግሞ እንጠላለን አዎ ለምን ዓለሙ እኔን አይወደኝም እናንተንም አይወዷችሁም ዓለም እኔን አልተቀበለኝም እናንተንም አይቀበላችሁም ስለዚህ ይሄንን ማመን አለብን this is ክርስትና ስለ ኮምፎርታብል ስለ ህይወት አይደለም ማወራው ስለ ሆነ ተቋም ስለ ሆነ ፓርቲ አይደለም ማወራው ስለ ዘላለም ህይወት ነው be serious ነው መሆን ያለብን መቼ ወደ ጌታ እንደምንሄዳና መቼ እንደምሞት አላቀም እኔ ከዚህ ላይ መቼ ለምንድነው የሲኦል ራት የምትሆነው በልጁ በኢየሱስ አመን አንድን እና ጌታን ካገኘው በኋላ አንዳንድ ነገሮች እንዴት ልተው መጽሐፍ ቅዱስ የሚለው ልንገራ አሁን አንዳንድ ሰው በጌታ ከሆነ በኋላ እሺ አሁን ሱሱን እንዴት ነው የምትተው ሲጋራው እንዴት ነው የምትተው የብዙ ሰው ጭንቀት እኮ ምክንያቱም እንትና ኢየሱስ አብረው አይሄዱም መጽሐፍ ምን ይላል መሰለ ሐዋርያ ቅዱስ ጳውሎስ ይሄንን ደብዳቤ ለቲቶ ነው የጻፈው ቲቶ ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አሁን መጀመሪያ የሚያድን ነው ጸጋው
ዮናስን እኔን አበበን ዘለቀን ሄኖክን አየለን ጌጤን ፋጡማ ጠቅላላ የሰው ልጅ የተባለ የሚያድን የእግዚአብሔር ጸጋ ተገልጧል አለና ይህም ጸጋ የቱ ጸጋ? ይህ የተገለጠው ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል። ስለዚህ ዮናስ ሙሉነ ከዛሬ ጀምሮ ኃጢአት አልሰራም ብለህ አይደለም አለመስራት የምትችለው፣ መንፈስ ቅዱስ ነው እሱን አቅም የሚሰጥህ ማለት ነው። ከዛሬ ጀምሮ እኔ ዮናስ ሙሉነ ሰውን አልረግጥም አልሰድብም ስላልክ አይደለም አለመስደብ አትችልም። ሲጀመር ባንተ መንፈስ ቅዱስ አግዘኝ ስትል ያ ክቡሩ ቅዱሱ ንጹህ ጄኒውኑ የእግዚአብሔር መንፈስ ባንተ ላይ ያርፋል። መቼ? ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ በተቀበልክ በዚያ ቅጽበት መንፈስ ቅዱስን ትቀበላለህ። ከመንፈስ ትወለዳል፣ ከውሃ ትወለዳል። እንዴት ነው ማቀው? በህይወት ልምምድ ቀን በቀን መንፈስ ቅዱስ ይመራል፣ ቀን በቀን ያግዛል። ሳታቀው ራስን ተለውጠህ ታገኛለህ። ዮኒ ሳታቀው ራስን ድንገት ኢየሱስ ያልክ ታገኛለህ። ድንገት መልካም ነገር ያወራ ትገኛለህ። ድንገት ነው የምትቀየረው። ድንገት ነው ህይወት በሆነ ነገር ቀጥቅጥ ሚለው አታቀውም። እድገት ባይዞ ፕሮሰስ ነው። አሁን እንደወለድክ ልጅ አለ። እንደወለድክ ልጆች ቢያድጉ ትደነግጣለህ። በሁለተኛው ቀን ልጅ ጽም ቢኖረው አባዬ ምናምን ቢልህ ትደነግጣለህ አይደል? አንዳንድ ሰው ይመጣና ዮኒ ልጅ ያደገ ምናምን ላይ ያድግ ነው እንደ ልጅ ሲጀመር የሚቀርጨ ልጅ አንወልድም እኮ እንደተወለደ ልጅ ጽም አድርጎ ብድግ ብሎ ከትምህርት ቤት መነጽሩን ከፍ ያደረገ ዮናስ ቢል በኢየሱስ ስም ነው የምትለው። ፕሮሰስ ሲሆን ነው የምታምነው። የልጅ እድገት ፕሮሰስ ሲሆን ክርስትና ፕሮሰስ ነው። እሱም ወደ መምሰል ነው የምናድገው። በአንዴ አይሆንም። እየተለወጥን ዛሬ ስንደክም ነገ ንስሐ እየገባን እያለን እየተነሳን እየጸለይን ወይኔ ጌታ ሆይ እቺን ደግሜ ባልሰራ አግዘኝ፣ እርዳኝ፣ በቃ እዚህ ሰፈር መገኘት አልፈልግም፣ ያዘኝ ጌታ ሆይ ይሄ ሰፈር በቃኝ፣ ለኔ አይሆንም ትላለህ። ደግማ አትሄድም። የሆነ ቀን ምን ሆኜ ነው እስክትል ድረስ እዛ ሰፈር አትረግጥም ማለት ነው። በሂደት ነው። እያደግን መንፈስ ቅዱስ ሙሉ ስንሆን ወደ ፍጽምና ወደ ክርስቶስ ወደዛ እንቀርባለን ማለት ነው። ይሄ ነው መንፈስ ቅዱስ ትልቁ ስራ። ስለዚህ ጌታ ኢየሱስን ለተቀበሉት ለነሱ የዘላለም ሕይወት ማረጋገጫ ማተም መንፈስ ቅዱስ ነው የሚሰጠው። አንዳንድ ሰው እንዴት አወክ መዳንህን? ኧረ መንፈስ ቅዱስ ነው። መንፈስ ቅዱስ ምንድነው ይላል አንዳንድ ሰው። አይገባውም። ለአማኝ ነው የሚገባው። እኔ አሁን ለዓለማዊ ሰው መንፈስ ቅዱስ ማለት ብል አይገባውም። ኢየሱስ ራሱም እንዳልታውቃለህ ዓለም አያውቀውም ነው ያለው። ይህንን መንፈስ ስለኔ የሚመሰክረው ነው። ጌታ ምን አለ መሰለ? እኔ ብሄድ ይሻላል አላቸው ደቀ መዛሙርቱ። ለምን አሉት? ለምን ሲሉት አጽናኙ ይመጣል አለና እሱ ስለኔ ይበልጥ ያስረዳቸዋል አለ። እኔ ልሂድ አለ። የሚመጣው ክቡሩ የእግዚአብሔር መንፈስ ቅዱስ ይበልጥ ያስረዳቸዋል አለና ይህንን ዓለም ይወቅሳል አለ። ስለምን ይወቅሳል ሲሉት ስለ ኃጢአት ስለ ጽድቅ ይወቅሳል አለ። ኃጢአት ምንድነው? በእኔ አለማመን። አንድ ሰው ኃጢአተኛ ነው ማለት የመጀመሪያው ዘማዊ ነው ማለት አይደለም። የመጀመሪያው ኃጢአተኛ ነው ማለት አንድ ሰው በኢየሱስ አያምንም ማለት። በኢየሱስ አለማመን ኃጢአት ነው። ባይዘው ኢየሱስ ጌታ ነው አለ ማለት የማይሰራ ኃጢአት ነው። ብዙ ሰው አሁን ዮኒ ብዙ ጊዜ ሰምታል ይሄን ጥቅስ መንፈስ ቅዱስን የሰደበ ኃጢአቱ አይሰረልትም ሲባል ሰምተህ ታውቃለህ? መንፈስ ቅዱስን የሰደበ ኃጢአቱ አይሰረልትም ማለት መሰለ። መንፈስ ቅዱስ እንዲህ ብሎ መስደብ አይደለም። ሰው በጤና የማምረው ወይስ መንፈስ ቅዱስን አይሰደም። መንፈስ ቅዱስን መስደብ ምን ማለት መሰለ? የክርስቶስ ኢየሱስ ሕያውና እውነተኛ ምስክር የሆነውን አልቀበልም ማለት ነው። ኢየሱስ ጌታ ነው ሲባል አይደለም ማለት ስርየት የሌለው ኃጢአት ነው ማለት ነው። መንፈስ ቅዱስ እየመሰከረልህ ከሶስቱ አካላት አንዱ ከአብና ከወልድ እኩል የምንሰግድለት የምንበረከክለት የምንገዛለት መንፈስ ቅዱስ ኢየሱስ ጌታ ነው እያለ አይደለም። ውሸታም ካልክ መንፈስ ቅዱስን ሰድበኸዋል ማለት ነው። ስለዚህ ስርየት የለህም። ስርየት የማታገኘው በልጁ ኢየሱስ ክርስቶስ ካላመንክ ነው። ኃጢአት ማለት የማይሰራ ኃጢአት ማለት በኢየሱስ አለማመን ነው። ሰው በኢየሱስ ካላመነ የዘላለም ሞት ውስጥ ነው ያለው። ሲኦል ነው የሚገባው። አናሽ ሞነሙንም ወንጌል ነው። ይሄ ወንጌል ነው። ሪል ነው። እውነት ነው። ሲሪየስ ነው። ስለዚህ እንዲረዳ ጌታን በደንብ ጸልያለሁ። እዚህ ያሉ ክርስቲያኖችም ጸልዩ ይላል። አንድ መዝሙር ልጋብዝ 2 ደቂቃ። ተባረክ። በጣም ወዶ መዝሙር ነው። በእርግጥም ተወደዋለህ ብዬ ተስፋ አደርጋለሁ።
ስሙ ብሩክ ይሁን ኢየሱስ። አንድ መዝሙር ሰምተን በቃ የጌታን በጌታ ፍቅር እንሰናበትና በጠዋቱ ሰዓት በኢትዮጵያ እንገባለን አብረን። ጌታ ይባረክ። ታፕታፕ ኮፒ ሊንክ አድርጉ። ጸልዩለት። እዚህ ያላችሁ ቅዱሳን ለወንድማችን ለዮናስ ሙሉነ በተንበረከካችሁ ሰዓት በዚያ ቅጽበት ጸልዩ። ኢየሱስ ጌታ ነው። ሃሌሉያ ክብር ለኢየሱስ ይሁን። ይሄ መዝሙር የጆ ዘጸአት ነው። ዮሐንስ ግርማ ስትወድ ብዙ ስትምር ብዙ ደግነት አበዛዙ ነው የሚለው። ኢየሱስ ክርስቶስ ለዘላለም ብቻውን ጌታ ነው። ጸልዩለት ለዮኒ ጸልዩለት። ስትወድ ብዙ ስትምር ብዙ ኢየሱስ ደግነት አበዛዙ መልካምነትህን ለኔ አልቆጠብከው በእያንዳንዱ ነገር አብዝተህ አየሁ የኔ አባት ከለመንኩትና ካሰብኩት በላይ ሁሉ ተከናውኖ ተደርጎልኝ ሳይ ምለውናታ ስማሰኘ ያንተ ስራ አስደነቀ ምለውናታው ስማሰኘ ያንተ ስራ አስደነቀ ከተደረገልኝ በጎነት አንዳችም ለኔማ ይገባ ነበር በቸርነት አርገና እጨነቃለሁ አብዝቼ ተመስገን እላለሁ ተመስገን ከተደረገልኝ በጎነት አንዳችም ለኔማ ይገባ ነበር በቸርነት አርገሃልና እጨነቃለሁ አብዝቼ ተመስገን እላለሁ ለኢየሱስ ኃይሌ እንዳልል አይደል ብዙ ብልጠት በዝቶ አልተረፍኩም ለኔ አንተ በርትተህ ተናጥቀህልኝ ነው በርትተህ ኢየሱስ ምርኮን በዝብዘሃል እንካ ምስጋናዬን ላንተ ላብዛ ሳልጠግብ ውዳሴን አፌን ከቶ አልዝጋ ወዳጄ ነህ የምወድህ ከሁሉ በላይ ኢየሱስ የማበልጥህ ወዳጄ ነህ የምወድህ ከሁሉ በላይ የማበልጥህ ኢየሱስ ትበልጣለህ ከተደረገልኝ በጎነት አንዳችም ለኔማ ይገባ ነበር በቸርነት አርገሃልና እጨነቃለሁ አብዝቼ ተመስገን እላለሁ ከተደረገልኝ አንዳች እንኳን የሚገባን አልነበረም ነገር ግን አንተ ደግ ስለሆንክ ነገር ግን አንተ ቸር ስለሆንክ ነገር ግን አንተ ፍቅር ስለሆንክ ካሰብነውና ከጠበቅነው በላይ ሆኖልናል
ስለዚህ ቀን እናመሰግናለን። በሕይወት ስለጠበቅከን ስምህ ይባረክ። እንዲሁ ቸር ሆነ ስለምታኖረን እግዚአብሔር ባንተ በጎ ፈቃድ በሕይወት ስላለን እናመሰግናለን። ሃሌሉያ! ኢየሱስ ጌታ ነው። እንዴት አይነት ቸር አምላክ መሰለ ያለን! እንዴት አምላክ እኛ ክርስቲያኖች ብቻ ነው ያለን። በእውነት ከኛ ምንም የማይፈልግ እንዲሁ የሚወደን እንደ እግዚአብሔር ማንም የለም። ሙት ነበርኩኝ የማረባ ከመንደር ኢየሱስ ስትገባ ምን ነበረኝና ምንን ወዶ ልበል የትኛውን እነቴ ለዚህ ሳበው ልበል እንዲያው ቸርነት ያፍቅር ካልሆነ ምን አለ እኔ ጋንተ ጌታ አንተን ልትወደኝ የምትችልበት ምን አለኝ እኔ ምን እንዲሁ አንተ ፍቅር ስለሆንክ የኔ ጌታ ያንተ ውለታ አይገባኝም መድኃኒቴ የኔ ጌታ ያንተ ውለታ ከተደረገልኝ በጎነት አንዳችም ለኔማ ይገባ ነበር በቸርነት አርገሃልና እደነቃለሁ ኢየሱስ አብዝቼ ተመስገን እላለሁ። ጌታ ይባርክ። ይህንን መዝሙር በደንብ ደጋግመህ ስማው። ዮሐንስ ግርማ ይባላል። አመሰግናለሁ። በጣም ወዳለሁ። በተመሳሳይ ሰዓት ጠዋት እንገናኛለን። ካለ ጸጋና ሰላም ይብዛል። ተባረክ። ዮኒዬን ባርኩት። ጋር ጸልዩለት። እግዚአብሔር ከዚህ በላይ ደግሞ እንዲረዳው እንዲያግዘው መንፈስ ቅዱስ እንዲያግዘው። ክበሩልኝ። እጅግ የሚደንቅ ጊዜ ነበረን። ሁልጊዜ ከእንግዲህ በኋላ ሶሻል ሚዲያ ለእግዚአብሔር አምላክ መስጠቱ የተሻለ ነው። ለእግዚአብሔር አምላክ እኔ ሰጥቻለሁ። ሁሉም ጥሪ ያለው እያንዳንዱ ሰው ጥሪ ያለው። እኔ እንግዲህ እንዲያውም ዘግይቻለሁ። እኔ በጣም ዘግይቻለሁ። ውስጥ የሚያስጨንቀው ነገር ነበር። ዘግይቻለሁ። እኔ አጫሽ አይደለሁም፣ ጠጭ አይደለሁም፣ ቃሚ አይደለሁም፣ ምን አይደለሁም። ስለዚህ ውስጤ ትግል ነበረ። ግን እግዚአብሔር በፈቀደበት ጊዜ አቡነ ገብርኤልን አምጥቶ ነው ይሄን ነገር ያሳየኝ። አቡነ ገብርኤል ወንጀለኛ ተብለው የቁም እስረኛ ተደርገዋል። የቁም እስረኛ ኢየሱስ ብቻ ነው የዓለም ቤዛ አትደንግጡ ብለው መናገራቸው የቁም እስረኛ ያደረገበት የኛ ቤት ነው። ቁም እስረኛ ለምን ስለ ክርስቶስ ብቻ ተመሰከረ ተብሎ በዛ ደረጃ አባታችን እንደ ወንጀለኛ ተከሰውብናል። ይሄን ያደረገው ዲያብሎስ ነው። ይሄን ያደረገው መቼም መንፈስ ቅዱስ ነው አትሉኝም። ይሄን የሚያደርገው ዲያብሎስ ነው። ዲያብሎስ ይታገላል፣ ዲያብሎስ ይፋለማል፣ ዲያብሎስ የእግዚአብሔር የሆኑትን የጌታ የሆኑትን በሙሉ ያሳዳል። ስለዚህ ለዛ ነገር ደግሞ እኔ ለብቻዬ በእግዚአብሔር እርዳታ ይሄን ነገር ተቃውሜያለሁ። ማንም አልተቃወመም። ግቡና እስቲ ሌሎችን እዩ። ከእግዚአብሔር ከሳቸው ጋር የሆነ ሌላ ኦርቶዶክስ አምጣልኝ። ከሳቸው ጋር የሆነ ሳቸው ያሉት ትክክል ነው፣ የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው ብሎ ሌላ ከአባታችን ጋር የቆመ የለም። ወነጀሏቸው፣ ሰደቧቸው፣ አንጓጠጧቸው፣ ይቅርታ በሉ አሉ፣ ይቅርታም አሉ፣ ደብዳቤም ጻፉ፣ ሁሉንም አደረጉ። አሁንም የቁም እስረኛ ሆነዋል። ኢየሱስ ጌታ ነው፣ ያሸንፋል። ጉልበት አታሸንፉም። በጉልበት ኢየሱስ ማሸነፍ አይቻልም። ክርስቶስን በአቅም በልጠው አታውቅም። ታየዋለህ። የአጋንንት ስራ ይፈረካከሳል። የአጋንንት ስራ ነው። ሞጣም አግዟል። ሞጣ እግዚአብሔር አምላክ ልቦናን ያብራው። ሞጣ እግዚአብሔር አምላክ ልቦናን ያብራው። ትክክለኛ ነገር ነው ያለው።
ስለዚህ አሁንም የምለው ምንድነው ኢየሱስ ክርስቶስ ጌታ ነው ሲባል እየተገፋ ሰውን ጨርሰውታል። ማርያምን እኩል ነው የሰጡት። የእግዚአብሔርን ስልጣን የኢየሱስን ስልጣን እኩል ለማርያም ተሰጥቷል። ኦርቶዶክስ ቤት እኩል አባታችን ሆይ እመቤታችን ማርያም ሆይ እግዚኦ ማርና ክርስቶስ ማርያም በእንተክስትነ ማርያም ማርና ክርስቶስ የዓለም ቤዛ ኢየሱስ ክርስቶስ የዓለም ቤዛ እመቤታችን ቅድስት ማርያም እያንዳንዱን የሰጡት ለክርስቶስ የሆነው ተካፍላለች። ሙሉን ተካፍላለች። እመቤታችን ያላለችውን ያላደረገችውን በግድ ውሰጂ ብለው ሰጥተዋታል። በግድ በጉልበት። ምክንያቱም መነገጃ ናት። ይነግዱባታል። በደንብ አድርገው ይነግዱባታል። ንግዳቸው ናት። እፎይም ከሳቸው ጎን ነው። እግዚአብሔር ይባርክ እፎይ። እግዚአብሔር ይባርክ እፎይ። መጽሐፍ ቅዱስ ገብቷል ማለት ነው። እፎይም ከሳቸው ጎን ከሆነ እግዚአብሔር አምላክ የእግዚአብሔርን ነገር በሙሉ ያደርግ። እኔ አሁን ከእንግዲህ በኋላ ክብሩ ይስፋ የአባትና የልጁ ነው የምለው። የአባትና የልጁ ክብሩ ይስፋ እያልኩ ነው የምመጣው። አከተም የአባትና የልጁ ክብሩ ይስፋ እያልኩ ነው የምመጣው። ስለዚህ ሁላችሁ ከዚህ በኋላ የስድብ መንፈስ የት እንደገባ አላቅም። ለጊዜው የት እንደገባ አላቅም። እግዚአብሔር ይመስገን። የት እንደገባ ይቺን 3 ቀን የሆነች ነገር ሳል አምልጦኝ አያቅም። የሆነች ነገር እንኳን ሳልል አልቀርም። ሁሉ ጊዜ በመገባበት ጊዜ የሆነች ነገር ማለት አይቀርም። ይሄው አጥፍቶታል። እጅን 3 ቀን ተመስገን ነው። ይቺን 3 ቀን ራሱ 3 ቀን ይሆን ይማኛ 3 ቀን ሳይል እንዲ ይሆንማ ችግር አለ። ይሆንማ የተገለጠ ነገር አለ። ስለዚህ ሁላችሁም ተባረኩልኝ። ሰላማችሁ ይዛ። ማታ ከእንዳልክ ጋር እንገባለን። እንግዲህ ማታ የሚሆነውን ደግሞ እናያለን። ደስ ይላል። ወንጌል መነጋገር በጣም እወዳለሁ። በጣም ደስ ይለኛል። ከምንም ነገር በላይ ወንጌል እወዳለሁ። የክርስቶስ ነገር ድንቅ ነው፣ ተነግሮ አያልቅም። ስለዚህ ወንጌልን መስክሩ። ማናችሁም በየትኛውም ሃይማኖት ኦርቶዶክስም ሆነ ፕሮቴስታንት ወንጌልን ስበኩ። ወንጌልን ተሰባበኩ።